ረሱልላህ ሰለላሁ ዐለይሂ ወሰለም ሱረቱል ጋሺያ። ዛሬ ሱረቱል ጋሺያን እናያለን። ሀል አታከ ሐዲሱል ጋሺያ ለአላህ ሱብሓነሁ ወተዓላ የሸፋኝቱ ወሬ መጣ ወይ? ይህ ከቂያማ ስሞች መካከል አንዷ ነች። ቂያማ እንግዲህ በብዙ ስሞች ነው የምትጠራው። ኻሺዓ፣ ቃሪዓ፣ ሓቃ፣ ጣማ ብዙ አላት እና ከነዛ ውስጥ በአንዱ የእሱ ወሬ መጥቷል ወይ አላቸው። እዚህ ጋር አንድ ነገር ማንሳት አለብን ብዬ የማስበው ሀል አታከ ሐዲሱል ጋሺያ ሲል የንግግር ዘይ ወይም ደግሞ አላህ ሱብሓነሁ ወተዓላ እኛን ወደ እሱ ለማምጣት ከሚጠቀምባቸው የተለያዩ አይነት ስልቶች መካከል አንደኛው ስልት ነው የተጠቀመው። ይሄ እንዴት ነው? ቀጥታ የሚያናግረው ነብዩን ሰለላሁ ዐለይሂ ወሰለም ነው። ሀል አታከ ሐዲሱል ጋሺያ አላቸው። የጋሺያ ወሬ መጥቷል ወይ ነው። ግን እዚህ ጋር ምንድነው አላህ ነግሮን አልሰማ ስንለው እንግዲህ መልእክተኛውን እሳቸውም ነግረውናል፣ እሳቸውን ልኳል፣ ራሱ በተለያየ መልኩ በቁርአን ነግሮናል እና ያንን ሁሉ አንሰማ ስንል አሁን ምንድነው በእኛ ላይ መከፋቱን ለማሳየት ቀጥታ እኛን ከማናገር ይልቅ ነብዩ ሰለላሁ ዐለይሂ ወሰለም እያናገረ እኛ እንድንሰማው ማድረግ ማለት ነው። ልክ አንድ አስተማሪ አሁን ክፍል ውስጥ ጥሩ ሰው አለቃ መርጧል። አለቃው ክፍሉን አስተማሪውም እያስተማረ አለቃውም ደግሞ እንዲሁ ተማሪዎቹ ያስተማሪው ትምህርት እንዲደርስ እየረዳው፣ በዚህ መሃል የተማሪዎቹ መልስ ለአስተማሪው አላስደስት ሲለው ተማሪዎቹን መናገር ፈልጎ ቀጥታ ግን አለቃውን እንደማናገር ማለት ነው። በእነሱ መከፋቱን ለማሳየት አለመቀበላቸው መከፋቱን ለማሳየት ቀጥታ አለቃውን እያናገረ ግን ተማሪዎቹ እንዲሰሙ ማድረግ ማለት ነው። እንደዛ አይነት ዘይቤን የተጠቀመውና አላህ እንድንመለስ ነው ይሄን የሚያደርገው ማለት ነው። ይህ ራሱ ከእዝነቱ ነው እኛ ወደሱ እንድንመለስና የትንሣኤ ወሬ አልመጣህም ወይ አላቸው። ያን ጊዜ ደግሞ ይህ የትንሣኤ ጊዜ ውጁሁ የውመኢዚን ኻሺዓ፣ ያን ጊዜ ከፊል ፊቶች ተዋራጆች ይሆናሉ። ውጁሁን ስንል ከፊል የሚለውን ያመጣ ነው። ውጁሁን ስንል መጨረሻ ላይ ያለችው ሁለት ضመተይን የምንላት ማለት ነው። ተንዊኗ ከፊል መሆኑን ታሳየናለች። ሙሉ ቢሆን ኖሮ ከፊት እቺ ተንዊኗ ተጠፋና አል የምትለዋ ከፊት አል ውጁህ ይሆን ነበር ሙሉ ቢሆን እና እዚህ ጋር ግን በተንዊን መምጣቱ ከፊል ፊቶች እምቢ ያሉ ፊቶች ማለት ነው። አላህን አልቀበልም ያሉ ፊቶች ያን ጊዜ ተዋራጆች ይሆናሉ። አሚለቱን ናሲባ፣ እንግዲህ ያው ማንም ሰው ፊቱን በማየት ያለበት ሁኔታ መናገር እንችላለን። ደስ የሚል ስቴት ላይ ነው፣ ደስ የማይል ሁኔታ ላይ ነው ያለው ወይስ አሁን ምድር ላይ እንኳን ፊቱን አይተን ምን ሆነህ ነው የምንላቸው አንዳንድ ሰዎች አሉ። ልክ እንደዛ ማለት ፊታቸው ያስታውቃል ማለት ነው፣ የተዋረደ ፊት እንዳላቸው። ያ ደግሞ ከምን የመጣ ነው? በጣም ሰርተው ለፍተው የስራና የልፋት ሁኔታ ያለባቸው በቃ ምንም ያልተሳካለት አለ አይደል? ሳይሳካለት የለፋና የደከመ በቃ የለፋና በስራ ልፍት ያለ ፊት አይነት እንደዚህ አይነት ፊቶች አሉ አለን። አላህ ይጠብቀን ከእንደዚህ አይነት ፊት ማለት ነው። ተስላ ናረን ሐሚያ አለ። ይህ ደግሞ ፊታቸው እንግዲህ የሚደርስባቸው ነገር ገምተው ነው እንደዚህ ፊታቸው ተዋረደው። ያም አልቀረም የፈሩት ነገርና ተስላ ናረን ሐሚያ አለ። ተኳሳ የሆነ እሳትን ይገባሉ አለን። አላህ ይጠብቀን። ይህ ተኳሳ ሲባል ሐሚያ ታመርውጧ መጨረሻ ላይ ያለችው ምን ነው የምትገልጸው? ተኳሳነቱ እኛ የምንገምተውና የምናስበው አይነት አለ። የመጨረሻ ዲግሪ ማለት ነው። በጣም ተኳሳ የሆነች እሳት ይገባሉ አለ። ይህ ደግሞ እሳት ከዚህ እናርፋለን ብለው ሲያስቡ ደግሞ ረፍት የሚባል የለም። ቱስቃ ሚን አይኒን አኒያ፣ እንደው በቃ ከምንጭ ይጠጣሉ አለና ቱስቃ ሚን አይኒን ትንሽ ተስፋ የሚሰጥ ሲመስል አኒያቲን አለ፣ በጣም የፈላ። አላህ ይጠብቀን። እንግዲህ አስቡት እሳት ውስጥ ገብቶ አንድ ሰው ከሱ አርፋለሁ ሲል ደግሞ በጣም የፈላ ውሃ ምንጮች አሉት። ከፈላ ውሃ ምንጭ አለ። ምኑን ይጠጣዋል? በጣም የጋለ ነው፣ ይገሸልጠዋል ራሱ እና እዚህ ምድር ላይ አላህን እምቢ ስንል የሚመጣብንን እንግዲህ አላህ እያስፈራራ እየነገረን ነው ማለት ነው። ይህ ደግሞ እንደገና አሁን ደግሞ በእሳት መቃጠል አለ፣ በዚህ በፈላ ውሃ የሚጠጣ ነገር አለ። ደግሞ ምግብ ደግሞ ትንሽ እስቲ ያስፈልገኛል ሲሉ ለይሰ ለሁም ጣዓሙን፣ የሚበላ ምንም ምግብ የላቸውም። ኢላ ሚን ضሪዕን፣ ضሪዕ ከሚባለው ውጪ። ይህ ضሪዕ የሚሉት ደግሞ ምን አይነት ምግብ ነው? ላ ዩስሚኑ፣ አያሰባም፣ አያወፍርም። ወላ ዩግኒ፣ ምንም ጥቅም አይሰጥም። ሚን ጁዕን፣ አያብቃቃም። ከምን? ሚን ጁዕን፣ ከረሃብ አያብቃቃም። ምንም ጠብ አይልም። ምን ማለት ሊሆን ይችላል እዚህ ጋር? አንደኛ ነገር እንደው እየበላን ካፋችን መውረድ አይችልም ማለትም ሊሆን ይችላል። ለምንድን ነው እንደዛ የምንለው? ከመምረሩ የተነሳ በጣም አስጠሊታ ከመሆኑ የተነሳ
ለመብላት እንግዲህ ሊከብደን ይችላል፣ ወይ ደግሞ ገብቶ ምንም ጥቅም ላይሰጥ ይችላል። በሁለቱም ሊያስኬድ ይችላል ማለት ነው። እና ከضريع ውጪ ምንም የላቸውም። እሱም ደግሞ ማያወፍር ነው፣ ከረሃብም ማያስታግስ ነው አለ። ሌሎች ደግሞ ፊቶች አሉ። አላህ እንግዲህ አንዴ በማስፈራራት አንዴ ሽልማት ካሮት ስቲክ እንደምንለው አይነት ነገር ነው የሚጠቀመው ማለት ነው። የሰው ልጅ እንግዲህ ብዙ አይነት ነው ያለው። አንዳንዱ ሽልማትን ፈልጎ የሚነቃቃ አለ፣ ሽልማት የሚያነቃቃው አለ፣ ለሱ ሽልማቱን ይነግረናል። አንዳንዱ ደግሞ ሽልማትን ሳይሆን ቅጣትን ፈርቶ ደግሞ የሚነቃቃ አለ። የሰው ልጅ ባህሪ የተለያየ ስለሆነ ማለት ነው። ስለዚህ ሁሌም እነዚህን ጎን ለጎን ያመጣቸዋል አላህ። አንዴ ማስፈራሪያውን ያመጣል፣ አንዴ ደግሞ ሽልማቱን ያመጣል። እንግዲህ እንደኛ እንደ ሰው ልጅ የሚነቃቃበት ሁኔታ የትኛው እንደሚያነቃቃው ሁሉም ሰው እየራሱ አለ። አንዳንዱ ሰው እንግዲህ አላህ ይጠበቀንና ሁለቱም ደግሞ ማያነቃቃውም ሰው ሊኖር ይችላል፣ ወይ ሁለቱንም ሳይፈልግ ደግሞ አላህን ይገባዋል ብሎ የሚገዛም ሊኖር ይችላል። ግን በአብዛኛው የሰው ልጅ የካሮት ስቲክ እንደምንለው ማነቃቂያና የሚያነሳሳ ነገርና የሚያስፈራራ ነገር ነው የሰው ልጅ በባህሪው እንትን የሚለው ማለት ነው። ይሄ ከተኛበት እንቅልፍ የሚያነቃውና የሆነ ነገር እንዲሰራ የሚያደርገው ማለት ነው። ውጁሁ የውመይዚን ናዒማ አለ። ሌሎቹ ደግሞ ፊታቸው የተቀማጠለ የተወሰኑ ፊቶች ደግሞ አሉ። ከፊል ፊቶች ፊታቸው የተቀማጠለ አለ። ሊሰዒሃ ራዲያ ለሰሩት ነገር ወዳጆች የሆኑ በዱንያ ላይ የሰሩት እንኳንም ሰራሁት። አሁን ዱንያ ላይ ለምሳሌ ሰው እዚህ ሲሰራ ለአላህ ብሎ አንዳንድ ነገሮችን ሲተው ስሜቱ የሚፈልጉትን ነገር ሲያስታግስ እነሱን ትቶ አላህ የሚፈልገውን ነገር ሲሰራ እንትን ነበረበት። ይሄ ምንድነው ድካም የሰራው ነገር አልፊ እንደሆነ ነበር እያሰበ ያው ሸይጣንም ነፍስያም እየታገሉ በጣም ትግል ውስጥ ከተውት ነበር። ያን ጊዜ ግን ምን ይሆናል እንኳንም አደረኩ ይላል ማለት ነው። ሊሰዒሃ እንኳን በዱንያ ላይ አንዳንድ ጊዜ አንዳንድ ስራዎች እየከበዱን ሰርተናቸው በኋላ ውጤታቸውን አይተን ምን እንላለን? ያኔ እንኳንም ለፋሁ የምንልበት የለም። እንደዛ ማለት ሊሰዒሃ ራዲያ በጣም ለሰሩት ነገር ያኔ ለለፉት ነገር ወዳጆች የሆኑ ተደሳቾች የሆኑ አለ። ፊ ጀነቲን ዓሊያ እነዚህ ሰዎች ደግሞ ከፍ ባለ ጀነት ውስጥ ናቸው። አሁን እዚህ ጋር ከፍ ባለ ጀነት ሲባል ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን የመጨረሻ እንኳን ጀነት የሚገባው ማለት ከጀሃነም ተቀጥቶ ወጥቶ መጨረሻ ትንሹን የጀነት እንትን የሚያገኘው ሽልማት የሚያገኘው ጀነት ውስጥ ትንሹ ሪዋርድ ወይም ምንድነው ደሞዝ የሚያገኘው የዱንያን 10 እጥፍ ያገኛል። እንግዲህ የዱንያን 10 እጥፍ የሚያገኘው ሰውዬና ከሱ በላይ የሚያገኙ ሰዎች ናቸው ያሉት ማለት ነው። እነዚህ ከፍ ባለ ጀነት ናቸው ማለት እንዴት ነው? እይታቸው ሁሉንም ከጀነት ከፍታ ላይ ሆኖ ያላቸውን ንብረት እይታ ይታያቸዋል ማለት ነው። እንግዲህ አሁን በምድራዊ እናስበው 500 ካሬ ያለው ሰው እንኳን ሙሉ መሬቱን ማየት አይችልም፣ ወይም ሙሉ ግሪን ኤሪያውን ሌላ ነገሩን ምንም ነገር ማየት አይችልም። ይህ ግን ትንሹ የዱንያን 10 እጥፍ የሆነበትን ከፍ ያለ ጀነት ላይ ሆኖ እያንዳንዱን ማየት ይችላሉ። ደግሞ ያ ብቻ አትክልታማ ብቻ ፊ ጀነቲን ዓሊያ አትክልታማ ማለት ነው። እሱ ብቻ ደግሞ አይደለም። ላ ተስመዑ ፊሃ ላግያ ዱንያ ላይ እንኳን አሁን የተመቸው ሰው የሆኑ ነገሮችን ይሰማል። ለምሳሌ ደስ የማይሉ ነገሮች ሊሰማ ይችላል። እዛ ግን እንደዛ በሚያስደስት ቦታ ላይ ሆኖ ደስ የማይላቸው ወሬ እንኳን አይሰሙም። ላግጣ ወይም የማይጠቅም ነገር አይሰሙም። እንደገና ምን አለ? ፊሃ ዐይኑን ጃሪያ አትክልታማ ቦታ ብቻ ደግሞ አይደለም፣ ከላይ ሆኖ የሚያዩት እሱም ብቻ አይደለም። ፈሳሽ የሆነች ምን አለ? ጅረቶች ወይም ምንጮች አሏቸው። እነዚህን ሁሉ ያሉ ማለት ነው። ጅረት አሁን የሚፈስ ነው በእርግጥ አይደል? ሁሌም ጅረት ሆኖ ወይም ምንጭ ሆኖ ማይፈስ የለም። ጃሪያ ሲለን ግን እዚች ጋር ምንድነው ጃሪያ የምትለዋ እስከዛሬ በምናውቀው አይነት ሳይሆን በጣም ልዩ የሆነ አስደሳች የሆነ እስከዛሬ አስበነውም አልመነውም በማናውቀው ሁኔታ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አይን አይታው ማታቅ፣ ጆሮ ሰምታው ማታቅ፣ በልብ ውል ብሎ ማያውቃል አይደል? አላህ እዚህ ጋር ሊነግረን የፈለገው ምንድነው እናንተ በምታስቡት መልኩ ሳይሆን አስደሳችነቱ ወይም አፈሳሰሱ ልዩ በሆነ ሁኔታ ለማለት ነው። እንደገና ፊሃ ሱሩሩ መርፉዓ ከፍ ያሉ አልጋዎችም አሏቸው። አልጋዎቹ ራሱ ከፍታቸው የዱንያ አልጋ ከፍ ያለ ነው። ያ ግን በቃ እኛ እንደምናስበው አይደለም። ልዩ በሆነ እኛ አስበነው በማናውቀው አይነት መልኩ ከፍ ያሉ አልጋዎች አሏቸው አለ። ወአክዋቡ መውዱዓ የተደረደሩ ደግሞ መጠጫዎች አሏቸው፣ የምንጠጣባቸው ኩባያ ወይም ብርጭቆ ማለት ነው። ሌላ ቦታ ላይ በሚነግረን ሁኔታ ማለት ነው ቀዋሪር የሚሉት ማለት ነው። እንደዛ የተደረደሩ አሏቸው። ምን ማለት ነው? ለምሳሌ እኛም አሁን ሆቴሎች ላይ የሆቴሉ ስታንዳርዱ ከፍ እያለ በሄደ ቁጥር ምን አለ የውሃ መጠጫ ጠይቀን እኮ አይመጣም አይደለም። እዛው ላይ መጀመሪያውን ተደርድሮ ቁጭ ብሏል። የሚቀዳ ሰው ራሱ ቆሞ እዛው አካባቢ ቆሞ እየጠበቀ የሚያስፈልገን ነገር እየጠየቀ ወዲያው የሚቀዳበት ሁኔታ አለ። የሆቴሉ ደረጃው ከፍ እያለ ሲሄድ፣ የጀነቱ ግን
መጀመሪያም ተደርድሯል። ምንም አሁን እዛ ደግሞ ጭራሽ መጠየቅም አያስፈልግም። ልባችን ገና ሲያስብ ነው የሚደረገው። ድርድሩ የምንፈልገው አይነት መጠጥ አለ እዛ። ይሄን የሚደግፈን ሌላ ቦታ ላይ ደግሞ በእነሱ ውስጥ የሚዞሩ አገልጋዮች አሉ። ፍላጎታችን ወዳው የሚቀዱ ማለት ነው። ስናስብ የተደረደሩ መጠጫዎችም አሉ። ወነማሪቁ መስፉፋ እንዲሁም የተደረደሩ መከዳዎች። ይሄ ወደ መጠጫው የምንገለብጥበት ነው መከዳ የምንለው። ነማሪቅ የምትለው እንኳን አንዳንድ ሰዎች መከዳ ቢሏትም አንዳንድ ሰዎች ደግሞ መደገፊያ ትራሶችም የሚሏቸው አሉ። ሁለቱም ቢሆን ማለት ሁለቱም ሊሆኑ ይችላሉ። ከሁለቱም አንዱ ቢሆን የትኛውም ይሁን ብቻ አላህ ጀነት ያስገባን፣ ዋናው እሱ ነው። ቀጠለና ምን አለ? ዘራቢዩ መብሱሳ የተዘረጉ የተነጠፉ ምንጣፎች አሉ። የሚገርሙ ምንጣፎች። አሁን ለምሳሌ በአሁኑ ሰዓት የኢራን ምንጣፍ እንላለን። ያ ደግሞ የኢራን ምንጣፍ ምንም እንዳይመስለን የሚያደርግ ማለት ልዩ የሆነ እንዲህ ነው ብለን ለመግለጽ ምንም በአሁኑ ሰዓት ልንገልጸው የማንችል ደግሞ አሏቸው አለ። አሁን ሁለቱን ከነገረን በኋላ አላህ የጀሃነሞችን ነገረን፣ ማለት አኺራ ላይ የሚከሰተውን ፊታቸው የሚጠቁሩትን ነገረን፣ ከዛ ደግሞ ፊታቸው የተቀማጠለውን ነገረን እና ቀጥሎ ምን አለን? አሁን ወደ ሁለተኛዎቹ እንድንሄድ ይፈልጋል አላህ ሁልጊዜ ፊታቸው ወደ ተቀማጠሉት እንድንሄድ ስለምንፈልግ ከዚህ በኋላ ደግሞ ምን አለ? ይሄ እንግዲህ አሁን ያኛው ቀንጭቦ ያሳየን አኼራ ላይ የሚከሰተውን ወደ አሁን አምጥቶ ነው ያሳየን። ልክ አሁን ፊልም ላይ አንዳንድ ፊልም እያያችሁ የሆነኛ የድሮውን ፓርት ቀንጭቦ አምጥቶ አሳይቷችሁ ወደ አሁኑ እንደሚያመጣችሁ ወደፊት የሚመጣውን ነገር አሳየንና ቀንጭቦ እሱን ካሳየን በኋላ ምን አለን? አሁን እዚህ ጋር የትኛው ነው መሄደው ምናምን ብለን ስንል አጠገባችን ያለውን ነገር ደግሞ እያየን ወዴት መሄድ እንዳለብን እንድንገነዘብ አፈላ የንዙሩነ ኢለል ኢብሊ ከይፈ ኹሊቀት አለ። በአካባቢያቸው ያለችው ግመል እንዴት እንደፈጠረች አያዩም እንዴ? እንግዲህ የግመል አፈጣጠር ግዝፈቷ፣ 10 ቀን ያለ ውሃ መቀመጧ፣ ውሃ እንዴት በጠጣችሁ 10 ቀን ድረስ መቆየቷ፣ ያንን ሸክም የምትሸከመው ምን ያህል እንደሆነ ያላት በዛ ሁሉ ጉልበቷ አንድ ህፃን ልጅ 30ውን 40ውን እየነዳ መሄዱ በዛ ጉልበቷ አንድ የ20 ዓመት ያልሞላው ልጅ አንድ በእርግጫ ብለው እዛ የምትወረውረው የ20 ዓመት ልጅ 30ውን 40ውን እየጎተተ ይሄዳል። ይሄን ያገራላችሁ አላህ እናንተ ደግሞ ለሱ ይሄን አግርቶላችሁ ላለው አላህ ገርታችሁ አትገዙትም እንዴ እንደማለት ነው። ፈላ ينظرون الى كيف خلقت والى السماء كيف رفعت ሰማይን ደግሞ እንዴት ከፍ እንዳደረግናት እስቲ ወደ ላይ ቀና ስንል እንዴት ነው የሰማይ ግዝፈት። ያን እንኳን አይተን ይሄን የፈጠረውን አምላክ እንገዛው ብለን እንደው ትንሽ አናስተነትንም? وإلى الجبال كيف نصب ተራሮች ደግሞ እንዴት እንደተከሉ ተራራ ገርሞን ስንቶቻችንን ተራራ ላይ የምንመጣው አስተሳች ነው ብለን ግን ያን የተገረምነው ወደኛ አምጥተን ያን የፈጠረውን አላህን ለማምለክ እንዴት ነው ማንጠቀምበት? وإلى الأرض كيف سطحت መሬት ደግሞ እንዴት እንደተዘረጋች እንዴት እንደምንቦርቅባት እንዴት እንደፈለግ እንደምንንቀሳቀስባት ከሀገር እንዴት እንደምንሄድባት ልጆቻችን ሲጫወቱባት እወድቃለሁ ብሎ ስጋት የሌለበት አየር ላይ ሆነ ሰው እንዴት ነው የሚሰጋው? መሬት ላይ ያለ ሰው ይሰጋል እንዴ? አይሰጋም እኮ። ያንን ይሄን ያደረገላችሁን አላህ ይሄን የፈጠረላችሁን አላህ አካባቢያችሁን እያያችሁ አትገዙትም እንዴ አለን። ፈዘኪር ኢነማ አንተ ሙዘኪር አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። አስታውስ፣ ያንተ ስራ ማስታወስ ነው፣ አንተ አስታዋሽ ነህ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። አስታውስ አላቸው። አላህ ራሱም እያስታወሰ እንደገና ነብዩንም እንግዲህ አላህ ዋናው አስተማሪ ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ረዳት አስተማሪ ናቸው እና ራሱም እያስታወሰ እንደገና ነብዩ ሰለላሁ ዐለይሂ ወሰለም አስታውስ አላቸው። ለስተ ዐለይሂም ቢሙሰይጢር አንተ ግን አስገዳጅ አይደለህም፣ ማስታወስ ብቻ ነው ያንተ ስራ። ማስገዳጅ ወይም በእነሱ ላይ የተሾምክ አስገዳጅ አይደለም፣ አስታውስ። በማስታወስህ የሚጠቀመው ቅድም ናኢማ የተባለውን አላህ ይሰጠዋል። ፊቱ የተቀማጠለ የሚሆነውን ያደርገዋል። በእሱ አልጠቀም የሚያለው ደግሞ አላህ ይጠብቀንና ኻሺዓ የተባሉትን ይሆናል አለ። ከዛ ለስተ ዐለይሂም ቢሙሰይጢር አላቸውና ኢላ መን ተወላ ወከፈር፣ ግን አንተ ማስታወስኸው ግን እምቢ ያለ የዞረ የካደ ግን فيعذبه الله العذاب الأكبر الله يطبقنا الله እጅግ በጣም ከፍተኛውን ቅጣት ይቀጣል። አክበር ማለት ሱፐርላቲቭ ዲግሪ ነው። እጅግ በጣም ከፍተኛውን ቅጣት ይቀጣል አለ። አላህ ይጠብቀን። ኢነ ኢለይና ኢያበሁም ደግሞ መመለሻቸው ወደኛና ወደኛ ብቻ ነው። ኢነ ማለት ምንም ጥርጥር በሌለው ሁኔታ ኢነ ነገሮችን ሞስት ዴፊኒትሊ ምንም በቃ አትጠራጠሩ። ኢለይና ወደኛ ብቻ ኢያበሁም መመለሻው ማለት ኢለይናን ወደፊት ማምጣቱ ከኢያበሁም በፊት ቦታው ኢያበሁም ኢለይና ነበር። ኢለይና ኢያበሁም ማለት ብቻ የሚለውን እንዲያመጣ ያደርጋል። ኢለይና ወደኛ ብቻ ነው መመለሻቸው አለ። ثم ان علينا حساب ምርመራቸውም ደግሞ በእኛ ላይ ብቻ ነው አለ። እንግዲህ አሁን አመታዊ ኦዲት እንኳን ስንባል እንዴት ነው ምን ሆነው?
ይህ የሚያሳየን አላህ እያንዳንዱ ነገራችንን ቢመረምር ምን እንደሚከሰት እናስበው እስቲ። አላህ ይጠብቀን። አላህ ያኔ ምርመራ ውስጥ የገባ ሰው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ለአይሻ ሲነግሯት መመርመር የጀመረ ሰው አለቀለት ብለዋል። መመርመር የጀመረለት ሰው አለቀለታል። አላህ ይሄ ምርመራ ውስጥ ከሚገቡት አያድርገን። እንግዲህ አላህ የተቀማጠለ ፊት ካላቸው ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።